ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆይታችኋል? ምንጊዜም በተለያዩ የጤና ትምህርቶች የማቀርባቸውን ትምህርታዊ የጤና መረጃዎች የምትከታተሉ የቻናሌ ቤተሰቦች እንደ ከዚህ ቀደም ሁሉ ዛሬም አዲስ መረጃ ይዤላችሁ መጥቻለሁ ማለት ነው። ዛሬ ደግሞ እንቁላልን አዘውትራችሁ ብትመገቡ የምታገኟቸውን 10 የምትገረሙባቸው ጠቀሜታዎችን በሰፊው የምነግራችሁ ነው የሚሆነው ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ በመጫን እንዲሁም ደግሞ ኮሜንት መጻፋችሁን ሳትዘነጉ እንድትከታተሉኝ ስል በአክብሮት እጋብዛችኋለሁ። መልካም ቆይታ ይሆንላችሁ። እንቁላል ጤናማ ምግብ ስለመሆኑ ወይም ስላለመሆኑ ሲነሳ እንቁላል ለጤናችን ጠቃሚ የሆኑ የተለያዩ ንጥረ ነገሮችን የያዘ በመሆኑ ልዩ ምግብ ያደርገዋል። በእንቁላል ውስጥ ከሚገኙ ከዋነኞቹ ንጥረ ነገሮች መካከል ደግሞ ጥቂቶቹን ልንገራችሁ። ለምሳሌ ፕሮቲን፣ አንሳቹሬትድ ፋትስ፣ ቫይታሚን ዲ፣ አይረን፣ የቢ ቫይታሚኖች እና ኮሊን ይገኙበታል። ይህም ለአንጎልና ለነርቭ ስርዓት የሚረዳ ንጥረ ነገር ነው ማለት ነው። አብዛኛው የፕሮቲን መጠን በእንቁላል ነጩ አካል ውስጥ የሚገኝ ሲሆን አብዛኞቹ ቫይታሚኖች እና ማዕድናት ደግሞ በእንቁላሉ አስኳል ውስጥ ይገኛሉ። በዚህ ምክንያት እንቁላል በምትመገቡበት ጊዜ የተቻለውን ያህል ንጥረ ነገር ለማግኘት ነጩን ብቻ ሳይሆን ሙሉውን እንቁላል መመገብ በተለይ ጠቃሚ ነው። ከዚህ ጋር በተገናኘ እንግዲህ እንቁላልን ስትመገቡ የምታገኟቸውን 10 የጤና ጠቀሜታዎችን የምነግራችሁ ይሆናል ማለት ነው። ለምሳሌ አንደኛ ተጨማሪ ኃይል ይኖራችኋል። ቁርስ የመተው ልማድ ካላችሁና በምትኩ ቀናችሁን በእንቁላል መጀመር ከለመዳችሁ በጠዋት ሙሉ የጠገበ ጉልበት እንዲሰማችሁ ያደርግላችኋል። በእንቁላል ውስጥ ያለው ፕሮቲንና ስብ ጥምረት ደግሞ ለረጅም ጊዜ የሚቆይ ኃይል በመስጠት ረሃብን ለመቋቋም ይረዳል። ይህም ቁርስ ከዘለላችሁበት ጠዋት ጋር ሲነጻጸር የበለጠ ጉልበት እንዲኖራችሁ ያደርጋል። ጠዋት ላይ ኃይል ኖሯችሁ ለመስራት በጣም እየተቸገራችሁ ከሆነ ደግሞ ቁርስ ከመዝለል ይልቅ በጠዋት ጥቂት እንቁላል መብላት በእርግጥም ሁኔታውን ሊቀይርላችሁና የኃይል መጠናችሁንም ሊያስተካክልላችሁ ይችላል ማለት ነው። ሁለተኛ ደግሞ የስሜት መሻሻል እንዲኖራችሁ ያግዛችኋል። በየቀኑ እንቁላል መመገብ ከጀመራችሁ በስሜታችሁ ላይ መሻሻል መመልከት ትጀምራላችሁ። በእንቁላል ውስጥ ባሉ ንጥረ ነገሮችና የተሻለ የአእምሮ ጤና መካከል ቀጥተኛ ግንኙነት አለ። እነሱም ደግሞ አንጎል 60 በመቶ ቅባት ነው። እናም እንደ እንቁላል ውስጥ እንዳለው ኦሜጋ 3 የመሰለ ንጥረ ነገር መመገብ ከአእምሮ ጤና መሻሻል ጋር ግንኙነት እንዳለው በምርምር የተረጋገጠ ነገር ነው። ይህ ደግሞ ለአእምሮ ጤና ጎጂ መሆን ጋር ከተያያዙት ስኳር የበዛባቸው ምግቦች ጋር ሲነጻጸር ትልቅ ልዩነት ያለው ጥሩ ምግብ ነው ማለት ነው። ሶስተኛ ደግሞ የአይናችሁን ጤና ያሻሽልላችኋል። ከ3600 በላይ የ49 ዓመትና ከዚያ በላይ የሆኑ ሰዎችን ያካተተው በ2020 የታተመ ጥናት እንደሚያመለክተው ከሆነ በሳምንት ከ2 እስከ 4 እንቁላል የሚመገቡ ሰዎች የደበዘዘ እይታን ሊያስተካክል የሚችል በሽታ የሆነውን የኋለኛ ዕድሜ ተዛማጅ ማኩላር ዲጀነሬሽን በሽታ የመያዝ ዕድላቸውን አነስተኛ ያደርገዋል። እንቁላል ለእይታ ተስማሚ የሆኑ አንዳንድ ንጥረ ነገሮችንም በውስጡ ይዟል። እንቁላሎች ለአይን ጤና ጠቃሚ በመሆናቸው የሚታወቁት 2 አንቲኦክሲዳንትስ የሆኑትን ሉቲን እና ዚአክሳቲንን በውስጣቸው በከፍተኛ መጠን ይዘዋል። በጥናቶች መሰረት ሉቲን እና ዚአክሳቲን የማኩላር ዲጀነሬሽንን እና የአይን ሞራ ግርዶሽን አደጋን ይቀንሳሉ። ሉቲን በተጨማሪም የሰውነት መቆጣትን የሚከላከል ባህሪ ያለው ሲሆን በፀሐይ መጋለጥ ምክንያት በአልትራቫዮሌት ጨረር የሚደርሰውን ጉዳትም ይቀንሳል እንዲሁም ደግሞ ያስተካክላል ማለት ነው። አራተኛው ደግሞ የአእምሮ ጤናን ያጎለብታል። ኮሊን ሰውነታችሁ በራሱ ማምረት የማይችለው ቫይታሚን ሲሆን ለአእምሮ ዋናው የግንባታ ክፍል ነው። እንደ ብሔራዊ የጤና ተቋም ወይም ናሽናል ኢንስቲትዩሽን ኦፍ ሄልዝ መረጃ ከሆነ ኮሊን ለአእምሮ እድገትና ተግባር፣ ለማስታወስ ችሎታ፣ ለሜታቦሊዝም እና ለስሜት እጅግ በጣም ወሳኝ ነው። የኮሊን እጥረት ደግሞ የመርሳትና የመዘንጋት ችግርንም ሊያስከትልባችሁ ይችላል። አብዛኛዎቹ አዋቂ ሴቶች በቀን ቢያንስ 425 ሚሊግራም ኮሊን ያስፈልጋቸዋል። እርጉዝ ከሆናችሁ ወይም የምታጠቡ ሴቶች ደግሞ እስከ 500 ሚሊግራም ሊያስፈልጋችሁ ይችላል። ወንዶች ደግሞ በየቀኑ 550 ሚሊግራም ኮሊን መውሰድ ይኖርባቸዋል። አንድ ትልቅ የተቀቀለ እንቁላል ቢያንስ ወደ 147 ሚሊግራም ኮሊን በውስጡ ይይዛል። ስለዚህ በቀን 2 እንቁላል መመገብ
የዕለት ኮሊን ፍላጎታችሁን ሊያሟላላችሁ ይችላል ማለት ነው። አምስተኛው ደግሞ ለክብደት መቆጣጠር በእጅጉ ይረዳችኋል። እንቁላል ለምግብ ፕሮቲንና ጤናማ ቅባቶችን ይጨምራል። እነዚህም የጥጋብ ስሜት እንዲሰማችሁ ያደርጋል። እንዲሁም ደግሞ ከመጠን በላይ መብላትን ለመከላከል ይረዳችኋል። በርካታ ጥናቶች እንዳመለከቱት ከሆነ ለቁርስ እንቁላል መመገብ ቀኑን ሙሉ የሚበላውን የካሎሪ መጠን ይቀንስላችኋል። ከዚህም በላይ የእንቁላል ነጩ አካል ንጹህ ፕሮቲን ሲሆን በአብዛኛው በሰው ልጅ አመጋገብ ውስጥ በጣም በቀላሉ የሚዋሃድ እና ለሰውነት የሚጠቅም የፕሮቲን አይነት ተደርጎ ይወሰዳል። ስለዚህ ለጤናም የሚመከርና የሚጠቅም ሆኖ እናገኘዋለን ማለት ነው። ስድስተኛው ደግሞ የደም ስኳር መጠንን ለመቆጣጠር ይረዳቸዋል። የስኳር ህመም ያለባቸው ሰዎች እንቁላል መመገብ ይችላሉ። ምክንያቱም በካርቦሃይድሬትስ እና በስኳር ዝቅተኛ ሲሆኑ በፕሮቲን የበለጸጉ በመሆናቸው የመጥገብ ስሜት እንዲሰማችሁና ረሃብን እንዲቀንስ ያደርጋል። ጥናቶች እንደሚያመለክቱት ለቁርስ እንቁላል መመገብ የኃይል መጠናችሁን፣ የሜታቦሊክ እንቅስቃሴንና ምግብ ከሆዳችሁ የሚወጣበትን መጠን ለመቀነስ የሚረዳ የሆርሞን ምርትን ያሻሽልላችኋል። ሰባተኛው ደግሞ ለልብ ጤንነት ይጠቅማል። እንቁላል የልብ በሽታን አደጋ ሊቀንሱ በሚችሉ ንጥረ ነገሮች የበለጸገ ነው። እንቁላል እንደ ቫይታሚን ኤ፣ ቫይታሚን ኢ፣ ቫይታሚን ቢ2፣ ቫይታሚን ቢ6 እና ቫይታሚን ቢ12 ያሉ ቫይታሚኖች ያሉት ሲሆን እነዚህ ቫይታሚኖች ደግሞ የደም ስሮችን ያሰፋሉ። ይህም አተሮስክለሮሲስን ወይም በደም ወሳጅ ቧንቧ ግድግዳዎች ላይ ስብ መከማቸትንና ማዮካርዲያል ኢንፌክሽንን ወይም የልብ ድካምን ጨምሮ የልብ ችግሮችን ለመከላከል ይረዳቸዋል። የእንቁላል አስኳሎች እንደ ሉቲን እና ዚያክሳቲን ያሉ አንቲኦክሲደንቶችን ይዘዋል። እነዚህም አጠቃላይ የኮሌስትሮል መጠንን እንደያዙ በመጠበቅ የፕላዝማ ትራይግላይሰራይድ ወይም ስብ መጠንን ለመቀነስ ይረዳሉ። ኤችዲኤል ኮሌስትሮል በደም ዝውውር ውስጥ ያሉትን ዝቅተኛ እፍጋት ሊፖፕሮቲን ኮሌስትሮሎችን በማስወገድ ተቃራኒውን ውጤት ይፈጥራል። ይህ ደግሞ በልብ በሽታ የመያዝ ዕድልን ይቀንሳል ማለት ነው። ስምንተኛው ደግሞ የመራባትን አቅም ያሻሽላል ወይም ኢምፕሩቭስ ፈርቲሊቲ የምንለው ማለት ነው። እንቁላል ለእርግዝና ጠቃሚ የሆኑ እንደ ቫይታሚኖች ማለትም እንደ ቫይታሚን ኤ፣ ቫይታሚን ኢ እና ቫይታሚን ቢ12፣ ፎሌት፣ ሴሊኒየም እንዲሁም ዚንክ ያሉ ወሳኝ ንጥረ ነገሮችን ስለሚይዝ ለመራባት እጅግ በጣም ጥሩ ምግብ ነው። በጥናት እንደተረጋገጠው ከሆነ በእንቁላል ውስጥ የሚገኙት ኦሜጋ 3 ፋቲ አሲዶች በሴቶች ላይ የመራባት አቅምን ከፍ ሊያደርጉ ይችላሉ። እንዲሁም በእንቁላሉ ውስጥ የሚገኙ ጸረ ኦክሲደንቶች ኦክሲዴቲቭ ጭንቀትን ለመከላከል እና የወንዶችን የዘር ፍሬ ጥራት ለማሻሻል ይረዳሉ። ሴሊኒየም፣ ቫይታሚን ቢ12 እና ቫይታሚን ኢ የዘር ፍሬ ዲኤንኤ ወይም ስፐርም ዲኤንኤ መጎዳትን ለመቀነስ የሚረዱ ከመሆኑ በላይ የዘር ፍሬ መጠንን፣ እንቅስቃሴንና ቅርጽን ያሳድጋሉ። ስለዚህ እንቁላል የመራባት አቅምን በእጅጉ ያሳድጋል ማለት ነው። ዘጠነኛው ደግሞ የበሽታ የመከላከል አቅምን ያጠናክራል። በእንቁላል ውስጥ ያለው ቫይታሚን ኢ ሴሎችን ከጎጂ ኬሚካሎች በመከላከል እና የበሽታ መከላከል ተግባራትን በማሻሻል እንደ አንቲኦክሲዳንት ያገለግላል። ይህም እንደ የልብ ህመምና ካንሰር ያሉ ስር የሰደዱ በሽታዎች የመያዝ ዕድልን ይቀንሳል። ዚንክ ደግሞ የበሽታ መከላከል ስርዓቱ ከሰውነት ውስጥ ጀርሞችንና ቫይረሶችን ለማስወገድ በመርዳት የሰውነትን የሚከላከል ጤና ያጠናክራል ማለት ነው። አስረኛና የመጨረሻው ደግሞ የቫይታሚን ዲ ጥሩ ምንጭ ነው። ቫይታሚን ዲ አንጀት ካልሲየም እና ፎስፈረስን እንዲመጥ አስተዋጽኦ ያደርጋል። እንዲሁም ለአጥንት ጤንነት፣ ለበሽታ የመከላከል ተግባርና ለሴሎች ስራ አስፈላጊ ነው። የቫይታሚን ዲ እጥረት እንደ ድብርት፣ ድካም፣ የስኳር በሽታና ሌሎችም ችግሮች የመጋለጥ ዕድል መጨመርና ከመሳሰሉ የተለያዩ የጤና ችግሮች ጋር ተያይዟል። አንድ እንቁላል 1 ማይክሮግራም ቫይታሚን ዲ ይዟል። ይህም ለአብዛኞቹ ሰዎች የቀን ፍላጎት 5% ያህል ይሆናል። በቫይታሚን ዲ የበለጸጉ እንቁላሎች አዋቂዎችና ህጻናት የዕለት ተዕለት ፍላጎታቸውን እንዲያሟሉ ለመርዳት የሚያስችል በቂ ቫይታሚን ዲ ይዟል። ስለዚህ እንቁላልን በምትመገቡ ጊዜ እነዚህን 10 የጤና ጠቀሜታዎችን የምናገኝበትና የተለያዩ የጤና ችግሮችን የምንከላከልበትን አቅም እናገኝበታለን ማለት ነው። በመቀጠል ደግሞ እንቁላልን ስትመገቡ ልትጠነቀቋቸው የሚገቡ አንዳንድ ሁኔታዎችና የእድሜ ደረጃን ተከትሎ ሰዎች ከዚህ ቀጥሎ በማስቀመጣቸው ሁኔታዎች ላይ ካላችሁ የእንቁላል አመጋገባቸውን በመጠኑ ማድረግ ይኖርባቸዋል። ለምሳሌ አረጋውያን ሰዎች፣
ከፍተኛ የደም ግፊት ያለባቸው ሰዎችና ከፍተኛ ኮሌስትሮል ያለባቸው ሰዎች እንቁላልን በመጠኑ መመገብ ይኖርባቸዋል። እንቁላልን ለማዘጋጀት በጣም ጤናማው መንገድ እንቁላሉን በመቀቀል ነው። ነገር ግን እንቁላልን በዘይት መጥበስ መቅረት ያለበት ነገር ነው። ምክንያቱም ደግሞ የኮሌስትሮል መጠንን ሊጨምር ስለሚችል በውስጡ መልካም ንጥረ ነገር ያለው ምግብ ለጤና ጎጂ ወደ መሆን ሊለወጥ ይችላል። ስለዚህ ከተለያዩ የሚገድቡ ነገሮች በተጨማሪ በምታዘጋጁ ጊዜም ቢሆን ጥንቃቄ ልታደርጉ ይገባል ማለት ነው። እንግዲህ ውድ ተመልካቾቼ ከእንቁላል ድንቅ የጤና ጥቅሞች ጋር በተገናኘ የሚሰጠውን የጤና ጥቅምና ብትጠቀሙት ደግሞ የምንቀንሰውን የጤና በሽታ አይነቶችን የሚያስረዳን ግልጽና አጠር ያለ መሰረታዊ መረጃ እንዳቀረብኩላችሁ ተስፋ አደርጋለሁ። እንግዲህ እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት የማምን ሲሆን እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት ደግሞ በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎቼ እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ ማድረግ እንዳይረሳ። እንዲሁም ደግሞ ያላችሁ ኮሜንቶች ካሉ ወይም ጥያቄዎች ካሉ በኮሜንት ሴክሽን ላይ እንድታስቀምጡልኝ እኔም ደግሞ የጽሁፍ መረጃ እንዲደርሷችሁ የቴሌግራም ሊንኬን ማስቀምጥላችሁ እና ኮሜንት ሴክሽን ላይ እየገባችሁ ማንበብ ትችላላችሁ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ የምንገናኝ ይሆናል ማለት ነው። መልካም ጊዜ ይሆንላችሁ።